ሰላም ሰላም፣ እንዴት አላችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? በያላችሁበት ውድ ቤተሰቦቼ የምታበረታቱኝ ኮመንት፣ ላይክ በማድረግ ሼር በማድረግ ቻናሌን እንዲያድግ አስተዋጽኦ የምታደርጉ ሁሉ በያላችሁበት ሰላማችሁ ብዝት ይበልልኝ። እንደው እግዚአብሔር ያክብርልኝ፣ ክበሩልኝ እላለሁ። ዛሬ እንግዲህ እስቲ ደግሞ ለቻናሌ አዲስ የሆናችሁ ሰዎች ምክር ቲዩብን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ። የምትነቅፉብኝ ነገር ይሄ ልክ አይደለም፣ እንደዚህ እንደዛ ሀሳብ አስተያየት ከቪዲዮም የምትሉት ነገር ካለ እንዲሁም ደግሞ በምክር መልክ ለራሴ የምትሉኝ ነገር ካላችሁ ሀሳብ አስተያየታችሁን ኮመንት መስጫው ስር እንድታስቀምጡልኝ ስል በትህትና ጠይቃለሁ። እንዲሁም በተደጋጋሚ መታችሁ ደግሞ ምክር ቲዩብን ሰብስክራይብ ያላደረጋችሁና ቤተሰብ ያልሆናችሁ ሰዎች ዛሬ ሰብስክራይብ እንድታደርጉ አበረታታችኋለሁ። ሰብስክራይብ ማድረግ ብዙ ጊዜ እንደሚረሳ አውቃለሁ። ለዚህ ነው እኔም በገባሁ ቁጥር እንድታስታውሱ ይህንን ጥቆማ እምሰጣችሁ ማለት ነው። እንግዲህ ዛሬ ለረጅም ጊዜ በዚሁ በሶሻል ሚዲያ ዩቲዩብ መንደር ላይ የምናውቃት እጅግ በጣም የምንወዳትና ብዙዎቻችን ጥሩ መልካም አመለካከት ለሷ ያለን ሄሉሻ ከዩቲዩቧ ላይ ከጠፋች ወደ 3 ሳምንት ገደማ ሆኗታል። 3 ሳምንት ሆኗታልና በዚህ ልክ እንደዚህ የጠፋችበት ጊዜ ይኖር ይሆን አላቅም። ምናልባት ሌላ ቻናል ይኖራትና በሌላ ቻናል ተገልጣ እንደሆነ አላቅም። ግን እኔ በማቀው በነባሩ ቻናሏ ላይ ሄሉ የለችም እና እንግዲህ ምን ሆና ነው? የገጠማት ነገር አለ ወይ ወይስ ደግሞ ያዘንባት አዝና ነው? ከዚህም የተነሳ እንደዚህ ወደ ሚዲያ መምጣት አንዳንድ ጊዜ ከምናልፍባቸው ብዙ ነገሮች አንጻር በሰዎች ዘንድም ለመታየት ያለን ነገር በጣም እየቀነሰ ነውና የሚሆነው ሄሉን ምናልባት ካለፈችበት ነገር አንጻር ከፍቷት ይሆን የሚለውን ነገር አልኩኝ። ክፍት ሲለን አንዳንድ ጊዜ ሁሉ ነገር ያስጠላናል አይደል? ለብዙ ነገር ግድ አይኖረን፣ ለራሳችን ግድ አይኖረን፣ ለምኑም ነገር ግድ አይኖረንም እና ሄሉዬ የኔ እናት የኔ ታናሽ እህት ምን ሆንሽብኝ? እኔን ክፍት ይበለኝ፣ ጠላትሽ ይከፋ፣ እኔም አንቺም አንከፋ፣ ጠላታችን ይከፋ። ምን ሆነሽ ነው በዚህ ልክ በእንደዚህ አይነት ርቀት ወደኛ ሳትመጪ ድምፅሽን ሳታሰሚን የሆነ ነገር ሳቲን እንደዚህ ግን በቤተሰቦችሽ ላይ ጨክነሽ መጥፋትሽ ትክክል ነው ወይ? ትክክል ነው ወይ? አዎ፣ ሰው በምድር ላይ ሲኖር በብዙ ሁኔታዎች ውስጥ ያልፋል። መጽሐፉም እኮ ሲናገር የሰው ሕይወት በምድር ላይ ብርቱ ሰልፍ ነው ይላል። በብዙ ሰልፍ ውስጥ በብዙ አስቸጋሪ በሚባሉ የሕይወት ምዕራፎች ውስጥ እናልፋለን። በጣም በማይመቹ የሕይወት መንገዶች ውስጥ እናልፋለን እና እነዚህ የምናልፍባቸው ነገሮች ሁሉ በዕለታዊ ኑሯችን፣ በማህበራዊ ኑሯችን፣ በየትኛውም ነገራችን ላይ ብዙ ተጽዕኖ ያደርጉብናል። ይሄ እውነት ነው። ግን በምናልፍባቸው በብዙ መከራዎች ውስጥም ደግሞ ብናልፍ የምናልፍባቸው እነዛ የማይመቹ ምዕራፎቻችን የጎረበጡን እሾህ የሆኑብን አላስቀምጥ ያሉን አይኖቻችን በእንባ እንዲከደኑ የሚያደርጉ እነዛ ብዙ ነገሮቻችን ግን እኛን ሊያጠነክሩን እኛን ሊሰሩን እንደ ብረት ሊያደርጉን ይገባል እንጂ በእነሱ ነገሮቻችን አዝነንና ተከፍተን ከነገሮቻችን መዘግየት ወይም ደግሞ መዘግየት ልበለው መዘግየት የለብንም። ምናልባት ህዝብ በሚያውቀው ህዝብ በሚመለከተው በዚሁ በራስሽ ሚዲያ ላይ ብዙ ነገሮችሽን አጋርተሽናል። ያለፍሽባቸውን መከራዎችሽን፣ እንባዎችሽን፣ ትካዜዎችሽን፣ ስብራቶችሽን ብዙ ነገሮችሽን ተመልክተናል። አብረን አዝነናል፣ አብረን እኛም አዝነናል፣ አልቅሰናል። በሚያስለቅሰው በሚያበሳጨውም ተበሳጭተናል። በሚያስደስተውም ነገሮችሽ ደግሞ ደስ ተሰኝተናል። ብዙ ቤተሰቦች አሉሽ።
ብዙ ነገሮችን የሚጋሩልሽ ብዙ ሁኔታሽን የሚካፈሉ ብዙ ቤተሰቦችና ጥሩ የሆነ አመለካከት ያላቸው ብዙ ቤተሰቦችሽ አሉና በዚህ ልክ እንደዚህ ልትጠፊባቸውም ፍጹም አይገባም፣ ፍጹም አይገባም። እና ሄሉሻ እባክሽን ብቅ በይ፣ በቃ አለሁ በይ። ያንን ሳቅሽን ማየት እንፈልጋለን። ፍልቅልቅ ስትይ ደስታሽን መስማት እንፈልጋለን። የደስታ ሲቃሽን ማየት እንፈልጋለን። እና በዚህ ልክ ይህን ያህል እንደዚህ ጥፍት ብለሽ ማየታችን እንግዲህ እኔ ብቻ ሳልሆን ብዙዎችን ምን ሆና ነው የሚል ጥያቄ ሊፈጥር ይችላል። አላውቅም እንግዲህ እኔ ምናልባት ተከፍታ ሊሆን ይችላል የሚለውን ነገር ነው ያልኩት። እንግዲህ በምን አይነት ሁኔታ ውስጥ እንዳለሽ አላቅም። መቼም የሰው ህይወት ያው ውጣ ውረድ ነው በምድር ላይ እና በብዙ ውጣ ውረድ ውስጥ ይታለፋል። ምናልባት ብዙ አስቸጋሪ ነገሮች ገጥመውሽ ይሆን አላቅም፣ ወይም እረፍት ላደርግ ብለሽ ይሆን አላቅም። ምን ሆነሽ እንደሆነ ባላውቅም ግን አንዳንድ ጊዜ እገባና ሄሎ የለችም ወይ የሚለውን ነገር ቼክ አደርጋለሁ። 1 ሳምንት አለፈ፣ 2 ሳምንት አለፈ። እንግዲህ ከነገ ዛሬ ትመጫለሽ እያልን እየጠበቅን ሄሉሻዬ 3 ሳምንት ሆኖሻል። በእነዚህ ሁሉ ጊዜያቶች ውስጥ ግን ምንም እኛ ትዝ አንልሽም ሄሉዬ፣ ምንም እኛ አንናፍቅሽም። መተሻለሽበትን ነገር ምን አታጋሪንም? ከፍቶሽም ከሆነ በእውነት ክፍት ይበለው ጠላትሽ፣ ክፍት ይበለው ጠላትሽ፣ ክፍት ይበለው። በምንም ልትደናገጭ፣ በምንም ልታዝኝ አይገባም። በሰው ሁሉ የሚደርስ ባንቺ ላይ የደረሰው ምንም አዲስ ነገር የለም። በምድር ላይ እኮ ምንም አዲስ ነገር የለም። እና እባክሽን ብቅ በይ፣ ድምፅሽን አሰሚን። ዝም ብለሽ እልም አትበይብን እንዴ! አንዳንዴ እንኳን ቢያንስ በሳምንት እንኳን አንዴ ብቅ ብለሽ አለው ደህና ነኝ አትይም? ወይም ደግሞ እንደዚህ ሁኜ ነው ሳይመቸኝ ቀርቶ ነው ውድ ቤተሰቦቼ እመጣለሁኝ ብለሽ ሰላምታሽን እንኳን አታሰሚንም? ሰላምታሽን እንኳን አትሰጭንም? ሰላማችንንም አትቀበይም? አትሰሚም? ሄሉዬ ምን ሆነሽ ነው? እባክሽ ብቅ በይ፣ እባክሽ ብቅ በይ። ምናልባት በሌሎች አዳዲስ ነገሮች ለመምጣት ማስበሽ ከሆነ ግን በዚህ ልክ ይህን ያህል ጊዜ እንደዚህ መጥፋት አልነበረብሽም። ያም ሆነ ይህ ግን አሁን እስክትመጪ ቀን እስከ ቀጠርሽበት ቀን ድረስ ሰላምሽ ብዙና ሙሉ እንዲሆን እመኛለሁ ከመላ ቤተሰቦችሽ ጋር እና እላለሁኝ። እባክሽ ብቅ በይ፣ ብቅ በይ። በቃ ተነሺ፣ አሁን ካለሽበት ነገር ላይ ተነሺ፣ ውጪ፣ ነይና ተገለጪ። ግድ የለም ሁሉን ነገር አብሮ ሲሆን ጥሩ ነው። እንዳስለመድሹ ማለት ነው፣ እንደ ሚዲያሽ ላይ ለተከታዮችሽ እንዳስለመድሹ ሆነሽ ቤተሰቦችሽ እንዲያዩሽ አድርጊ እላለሁኝ። እንግዲህ የሄሉሻ ቤተሰብ የሆናችሁ እጅግ የምትወዷት ለረጅም ጊዜ ስትከታተሏት የኖራችሁ በደስታዋም በሀዘኗንም ደስታዋንም የምታልፍባቸውን ሁኔታዎቿን ሁሉ አብራችሁ ስትጋሩ የቆያችሁ የሄሉሻ ቤተሰቦች እንግዲህ ሄሉሻ እንድትመለስና እንድትመጣ ደግሞ ያላትን ድምጿን እንድታሰማን ማለት ነው። ልትመጣ በወደደችበትና በፈለገችው መንገድና አቅጣጫ እንደገና መታ እንድናገኛት ቅስቀሳችሁን አድርጉ። ሄሉሻ መምጣት አለብሽ ወደ ሚዲያሽ። አሁን አንዳንድ የምናልፍባቸው ምዕራፎቻችን የሚመቹ አይደሉም። ይጎረብጣሉ፣ በጣም ይጎረብጣሉ። አይመቹም፣ አያገላብጡም፣ አያራምዱም። እሾህ ነው የሚሆኑት፣ አሜከላ ነው የሚሆኑት። ቢሆንም ግን በእነሱ ውስጥም ብናልፍ እነሱ የምናልፍባቸው ነገሮች ሰርተውን አጠንክረውን በርትተን እንደገና መውጣት እንደገና መገለጥ የምንችልባቸው ነው ሊሆኑት የሚገባው እንጂ ጉርባጤውም እሾሁም ሁሉም ነገር ጎድቶን አዝነን በትካዜ እና በሀዘን የምንቀመጥ መሆን የለብንም። ለየትኛውም ነገር ደግሞ እጅ መስጠት አይገባንም፣ ለየትኛውም ነገር ማለት ነው። ስለዚህ ሄሉሻዬ እባክሽን ብቅ በይ፣ ቤተሰቦቿ እንድትመጣ አድርጓት እና እንናፍቅሻለን ማለት እንናፍቅሻለን። እንደኔ እንግዲህ ብዙዎቹ የአንቺ ቤተሰቦች እርግጠኛ ነኝ እየገቡ ሄሉ ምናለች ዛሬ፣ ሄሉ እስካሁን አልመጣችም እያሉ እንግዲህ ቀናት 1 2 3 እያሉ እንደኔ 1 ሳምንት 2 ሳምንት 3 ሳምንት የደረሱ በጣም ብዙዎች ሊኖሩ ይችላሉ። አሊያም ደግሞ በሌላ ቻናል የሚያገኙሽም ሰዎች ሊኖሩ ይችሉ እንደሆነ አላቅም። ምናልባት ቲክቶክ መንደሩ ላይ ብዙ ስለሌለው እዛ አካባቢ ትመጪ ሆኖ የኔ እንጃ አላቅም። ስለዚህ እባክሽን ዩቲዩብ ላይ ላለን ለእኛ ደግሞ
ብትመጪና ያለሽን ነገር ብታጋሪን ደስ በሚለው ነገር አብረን ብንስቅ የሚለውን ነገር ለማለት ነው የመጣሁት። እንግዲህ የሄሉሻ ቤተሰቦች እንድትመጣ እናንተም የራሳችሁ የሆነውን አስተዋጽኦ አድርጉ፣ ኮመንት አድርጉ፣ ላይክ አድርጉ። ቪዲዮንም ስትጨርሱ ያው ሀሳብ አስተያየታችሁን ሀሳብ መስጫው ላይ ያስቀምጡልኝ። ስላዳመጣችሁኝ እጅግ በጣም ነው አድርጌ ማመሰግነው። ክበሩልኝ።